ፋኖ እያካሄደ ባለው የተቀናጀ የህልውና ትግል በጎጃም በጎንደርና በወሎ ግንባሮች ያገዛዙ ጦር አከርካሪው ተሰብሮ በከንተኑ መውጣቱ ታወቀ። የግንባር መረጃን ይዘናል። በአውደ ውጊያ ድል የጠማቸው የብልጽግና አዛዦች የአማራ ህዝብን የህልውና ትግል ለማጠልሸትና በሐሰት አሸባሪ ለማለት ፋኖን ከሰዋል። ክሱ ምንድነው? መረጃውን የምናስደምጣችሁ ይሆናል። ታዋቂ ዓለም አቀፍ ሚዲያዎች የአብይን የሰባተኛ ጠቅላላ ምርጫ ውጤት ተወዳዳሪ የሌለበት ድራማ ሲሉ በሰፊው አጋለጡት። የኢትዮጵያ የዘር ሐረግ ያላቸው የቤተ እስራኤላውያን የእስራኤል ወታደሮች በሶማሌላንድ በምስጢር መሰማራታቸውን አንድ ዓለም አቀፍ ጋዜጣ አጋለጠ። ሰላም ጤና ይስጥልኝ ክቡራን አድማጮች፣ አብራችሁን ስትቆዩ እነዚህና ሌሎች መረጃዎችን ታደምጣላችሁ። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ እንዲሁም ቪዲዮውን ላይክ በማድረግ ይጀምሩ። በቀጥታ ወደ ዝርዝር መረጃው። ፋኖ እያካሄደ ባለው የህልውና ትግል በጎጃም በጎንደርና በወሎ ግንባሮች ያገዛዙ ጦር አከርካሪው ተሰብሮ በትንትኑ መውጣቱ ተገለጸ። የአማራ ህዝብ ለመኖርና ራሱን ከአጠቃላይ ጥፋት ለመታደግ እያደረገ ያለው የተፈጥሮ የህልውና ትግል በመላው ክልሉ በከፍተኛ ሁኔታ የተቀጣጠለ ሲሆን በተለያዩ ግንባሮች በተሰነዘሩ የተቀናጁ መብረቃዊ ጥቃቶች ያገዛዙ የብልጽግና ጦር ክፉኛ ተሽመድምዶ መበታተኑ ተረጋግጧል። በምዕራብ አማራ ጎጃም ቀጠና በብራዳማ አብሰከን በሰከላና በአሸፋ አካባቢዎች ላይ በተደረገ ታላቅ ተጋድሎ በርካታ ያገዛዙ ወታደሮች የተደመሰሱ ሲሆን 9 ክላሽንኮቭ መሳሪያዎች በፋኖ ቁጥጥር ስር ውለዋል። በዚህ አካባቢ ከባድ ጉዳት ለደረሰባቸው ወታደሮች እገዛ ለማድረግ መነሻቸውን ከቡሬ ከንጅባራና ከፍኖተ ሰላም አድርገው በተንቀሳቀሱ ተጨማሪ ያገዛዙ ኃይሎች ላይ ዳግም በተሰነዘረ ጠንካራ የቆረጣ ማጥቃት በርካታ ወታደሮች የተደመሰሱ ሲሆን ገዢ ስልታዊ ቦታዎች በጀግኖቹ ቁጥጥር ስር ገብተዋል። በተያያዘም በዚሁ ቀጠና በቡሬ ግንባር ንጹሃንን ለመጨፍጨፍና የአርሶ አደሩን ንብረት ለመዝረፍ ጉልም ተብሎ ወደሚጠራው አካባቢ ለመግባት ሲገሰግሱ በነበሩ ያገዛዙ ተላላኪዎች ላይ በተወሰደ ከባድ እርምጃ የወረዳው ሰላምና ደህንነት ኃላፊን ጨምሮ ከ27 በላይ የአድማ ብተና አባላት መደምሰሳቸው ታውቋል። በሌላ በኩል በአፋብን ቴዎድሮስ 105ኛ ኮር 66ኛ ክፍለ ጦር ተወርዋሪ የብርሃ ተናዳፊዎች 4ኛ ሻለቃ በጠራራ ፀሐይ ወደ ጃዊ ፈንደቃ ከተማ ሰርገው በመግባት ዳንግላ በር በተባለው የጠላት ኬላ ላይ በሰነዘሩት ስኬታማ ጥቃት ቀንደኛ የብልጽግና ተላላኪን መደምሰስ ተችሏል። በደንቢያ ግንባርም ከበጌ ምድር ከአጼዎቹና ከቋራ ኦሜድላ ክፍለ ጦር የተውጣጡ የፋኖ አህዶች በቅርጅት በወሰዱት እርምጃ በደንቢያ ሮቢት በድባና ወይና ጣና አካባቢዎች ያገዛዙ ጦር አከርካሪው ተሰብሮ በትንትኑ መውጣቱና ገዢ ቦታዎች በፋኖ እጅ መውደቃቸው ተረጋግጧል። በተመሳሳይ በወሎ ቤተ አማራ ቀጠና በቃሊም በቀያፈር በአስገዳይ በጭራሮ አምባ በቦሆሮና በሳንቃ ከተማ አካባቢዎች በከባድ መሳሪያ ሽፋን ታግዞ ለመንቀሳቀስ በሞከረው በአገዛዙ ሰራዊት ላይ በተሰነዘረ የተቀናጀ መብረቃዊ ጥቃት ጠላት ተሽመድምዶ በትንትኑ ወጥቷል። በርካታ ወታደሮች ሲደመሰሱ ነፍሳቸውን ለማዳን ሲፈረጥጡ ገደል ገብተው የሞቱና የውር ድንበራቸውን ሲሸሹ በወገን ቀጠና ዘልቀው ገብተው ጽዳ የሆኑ ያገዛዙ ወታደሮች በርካታ መሆናቸውም ታውቋል። ይህ በእንዲህ እንዳለ በአውደ ውጊያ ድል የጠማቸው የብልጽግና አዛዦች የአማራ ህዝብን የህልውና ትግል በሽብርተኝነት ለመፈረጅ መጠነ ሰፊ ፕሮፓጋንዳን እና ክስ መክፈታቸውም ተገለጸ። የአገዛዙ መከላከያ ሰራዊት ባወጣው መግለጫ በአማራ ክልል የህዝቡን መብት ለማስከበር የህልውና ትግል እያደረገ ባለው የፋኖ ኃይል ላይ እድሜያቸው ለውትድርና ያልደረሱ ወጣቶችን በግድ ያሰልፋል የሚል አዲስ የፈጠራ ክስ ሰንዝሯል። መከላከያው በመግለጫው ላይ የተማረኩ ታጣቂዎችን ዋቢ አድርጌያለሁ በማለት ፋኖ ወጣቶችን አስገድዶ ወደማያውቁት አካባቢ በመውሰድ ለጥፋት ዓላማ ይጠቀማል ሲልም የከሰሰ ቢሆንም ነገር ግን ይህ መግለጫ ትግሉ በመላው ክልሉ በሁሉም ቦታ መስፋፋቱን ያስከተለው መደናገጥ መሆኑን እየተገለጸ ነው። ያገዛዙ የሰነዘረው ህፃናትን መመልመል የሚለው የፈጠራ ክስ ዋና ዓላማው በፋኖ ላይ ህዝብን ለማነሳሳትና የህልውና ትግሉን በዓለም አቀፍ ደረጃ አሸባሪ ለማለት የታለመ ግልጽ የፖለቲካ ሴራ መሆኑን ተንታኞች አጋልጠዋል። ተንታኞች በሰፊውና በጥልቀት እንደሚያስረዱት ፋኖ ማለት ከየትም የመጣ የተለየ ፖለቲካ አጀንዳ ያነገበ ወይንም የስልጣን ሽሚያ ውስጥ የገባ ድርጅት ፈጽሞ አይደለም።
ፋኖ ማለት ራሱ የአማራ ህዝብ ነው። ዛሬ በመላው አማራ ክልል በየከተማውና በየገጠሩ እየተካሄደ ያለው መጠነ ሰፊ ውጊያ የፖለቲካ ትርፍ ፍለጋ ሳይሆን ህዝቡ እንደ ህዝብ በምድሩ ላይ ለመኖር ሰብአዊና ታሪካዊ ማንነቱን ለማስከበርና ራሱን በአጠቃላይ ከተደገሰለት የጥፋት የእገታና የመገለል አደጋ ለማዳን ሲል የሚያደርገው ተፈጥሯዊ ፍጹም ህጋዊና የመጨረሻ አማራጭ የሆነ የህልውና ትግል ነው። ይህ ትግል የህዝብ በመሆኑ ነው በአሁኑ ወቅት ጦርነቱ ከተወሰኑ ግንባሮች ወጥቶ በሁሉም ቦታ ሊቀጣጠል የቻለው። መላው ህዝብ ከህፃን እስከ አዛውንት ለፋኖ እያደረገ ያለው ያልተገደበ ስንቅና ትጥቅ የማቅረብ ደጋፊነት ትግሉ የጥቂቶች ሳይሆን የህልውና ጉዳይ የሆነለት የአንድ ሙሉ ህዝብ ቁርጠኝነት መሆኑን በተግባር ያሳየ ሲሆን ይህም ያገዛዙን ወታደራዊ መዋቅር ክፉኛ አዳክሞታል። በተቃራኒው አገዛዙ ራሱ በሀገሪቱ የተለያዩ ክፍሎች ህጻናትና ታዳጊዎችን ከትምህርት ቤት ጭምር በግድ እያፈሰ ወደ ጦር ግንባር እንደሚልክና ማገዶ እንደሚያደርጋቸው መላው ህዝብ ጠንቅቆ ያውቃል። በተለይ የራሱ ያገዛዙ ጦር ትምህርት ቤቶችን ለወታደራዊ አገልግሎትና ለካምፕነት እያዋለ የመማር ማስተማር ስራውን እያስተጓጎለና ታዳጊዎችን ለጦርነት እያገደ ባለበት ተጨባጭ ሁኔታ እንዲህ አይነት የፈጠራ ክስ በፋኖ ላይ መሰንዘሩ ፍጹም ተቀባይነት የሌለው የፖለቲካ ድራማ ነው የሚል ትችት አስተናግዷል። ይህ በእንዲህ እንዳለ ዓለም አቀፍ ሚዲያዎች የአብይን ምርጫ ድራማ ውጤት ውድድር የሌለበት ድራማ ሲሉ አጋለጡ። የአገዛዙ ተላላኪ የሆነው ምርጫ ቦርድ ያወጀው ውጤት የህዝብ ውክልና የሌለውና የካድሬዎች ድራማ መሆኑን ታዋቂ የዜና ተቋማት በስፋት ዘግበዋል። የአገዛዙ ተላላኪ የሆነው የኢትዮጵያ ብሔራዊ ምርጫ ቦርድ ስካይላይት ሆቴል በሰጠው መግለጫም የሰባተኛውን ጠቅላላ ምርጫ የመጨረሻ ውጤት በሚል የብልጽግና ፓርቲን አሸናፊነት አውጇል። ይሁን እንጂ ይህን ውጤት ተከትሎ እንደ አሶሺየትድ ፕሬስ እና ሮይተርስ ያሉ ታዋቂ ዓለም አቀፍ የዜና ተቋማትና የምዕራባውያን ፖለቲካ ተንታኞች ሂደቱን እውነተኛ ውድድር ፍጹም ያልታየበት ተወዳዳሪ የሌለበትና በአምባገነናዊ ስርዓት የተመራ የፖለቲካ ቲያትር ሲሉም በሰፊው አጋልጠውታል። ዓለም አቀፍ ሚዲያዎቹ በዘገባዎቻቸው ላይ አጽንኦት ሰጥተው እንደገለጹት የምርጫ ድራማ የተካሄደው በመላ ሀገሪቱ ከፍተኛ ፍርሃት፣ ማስፈራራትና የፖለቲካ ምህዳሩ በጠበበበት አስከፊ ድባብ ውስጥ ነው። የአገዛዙ ዋና ዋና ተቺዎች ጋዜጠኞችና እውነተኛ የተቃዋሚ ፓርቲ አመራሮች በጅምላ ታስረው ባሉበት ወይም ከድርድር ውጭ በተደረጉበት ሁኔታ የተካሄደ ምርጫ በመሆኑ ሂደቱ ተወዳዳሪ ፍጹም የሌለበትና ውጤቱም አስቀድሞ በአገዛዙ የተደገሰ የፖለቲካ ድራማ መሆኑን ተንታኞች ማጋለጣቸውን ሚዲያዎቹ ጠቅሰዋል። ፖለቲካዊ ምህዳሩ ለአንድ ፓርቲ ብቻ ክፍት ተደርጎ የተካሄደ የይስሙላ ድራማ መሆኑን የምርጫው ተአማኒነት ሙሉ በሙሉ አሳጥቶታል። በተለይ በአማራ ክልል ውስጥ ምርጫ የሚባል ነገር ጨርሶ እንዳልተካሄደና ቀኑ በከባድ ጦርነት ማለፉን ዓለም አቀፍ ሪፖርቶች በሰፊው ሲያጋልጡ የነበረ ሲሆን በጥናታቸውና በዘገባዎቻቸው መሰረትም በክልሉ ከመቶ በላይ በሚሆኑ የተለያዩ ግንባሮች ላይ አገዛዙ ሰራዊትና በፋኖ ኃይሎች መካከል መጠነ ሰፊ ውጊያና ወታደራዊ ግጭት እየተካሄደ ባለበት አስከፊው ሁኔታ ውስጥ ምርጫ ማካሄድ ፍጹም የማይቻል እንደነበር ተገልጿል። በዚህም ምክንያት ተመረጥን የሚሉ አካላት የህዝብ ውክልና የሌላቸው መሆኑ የተረጋገጠ ሲሆን ምርጫ ተካሄደ በተባለባቸው ውስን ቦታዎችም ቢሆን ሂደቱ በካድሬዎች ጣልቃ ገብነትና በቤት ውስጥ ኮረጆ በመሙላት የተከናወነ ድራማ መሆኑን የምዕራባውያን የፖለቲካ ተንታኞች በሰፊው አብራርተዋል። በአጠቃላይ ይህ አገዛዙ ተላላኪ ቦርድ ያወጀው ውጤት የህዝብን ድምጽ የማይወክልና ለስልጣን ማራዘሚያነት የተዘጋጀ ቲያትር መሆኑን ዓለም አቀፍ ሚዲያዎቹ በሰፊው ዘግበውታል። ክቡራን አድማጮች ለሳቱ ያጠናቀርኩላችሁ መረጃ ይህን ይመስል ነበር። ከጥቂት ሰዓታት በኋላ በሌሎች መደመጥ ካለባቸው መረጃዎች ጋር እንደገና የምንገናኝ ይሆናል። እስከዚያው መልካም ቆይታ